የሐዋርያው ጳውሎስ መልእክት ወደ ፊልጵስዩስ ሰዎች ምዕራፍ 1 ቁጥር 1 እና 2 ከዚያ በኋላ ደግሞ ጨምረን ዋና የመጽሐፉ ዋና ቁልፍ ጥቅስ ነው ብለን የያዝነውን ምዕራፍ 2 ቁጥር 5ንም እንዲሁ ለማስታወስ ከጊዜ ወደ ጊዜ የደጋገምን እናነባዋለን። ሁለቱን አንብበን ጸልየን እንቀመጣለን። እንዲህ ይላል: የኢየሱስ ክርስቶስ ባሪያዎች የሆኑ ጳውሎስና ጢሞቴዎስ በፊልጵስዩስ ለሚኖሩ ከኤጲስ ቆጶሳትና ከዲያቆናት ጋር በክርስቶስ ኢየሱስ ላሉት ቅዱሳን ሁሉ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ደግሞ ምዕራፍ 2 ቁጥር 5 በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተ ዘንድ ደግሞ ይሁን። የፊልጵስዩስ መልእክት አስመልክቶ አንድ አጽንተን የተናገርነው ነገር ባለፈው ሳምንት ውስጥ ህብረትን አጉልቶ የሚያሳይ ክፍል ነው ተባብለናል። እርግጥ የፊልጵስዩስ መጽሐፍ ከደስታ ጋር አያይዘው የሚናገሩ አሉ። ነውም ስለ ደስታ ብዙ ተጠቅሷል። 16 ጊዜ በላይ ደስ ይበላችሁ፣ ደስተኞች ሁኑ የሚል ልዩ ልዩ የደስታ ሐሳቦችን ያዙ ቃላቶች ታገኛላችሁ። ደግሞ ስለ ወንጌል ደግሞ ብዙ ቦታ ላይ ተጠቅሷል። ወንጌልን አጽንኦት አድርጎ መናገር ይቻላል። ስለ መከራ በመከራው ስለማለፍ አጽንቶ መናገር ይቻላል። ጌታ ኢየሱስ ክርስቶስን ደግሞ አንስተን ኢየሱስን ደጋግሞ ለብዙ ጊዜ ስላነሳው ስለርሱ ማንሳት እንችላለን። እነዚህ ሁሉ ብዙ የተባለባቸው ስለሆኑ ለኔና ለናንተ ይልቁንም በዚህ ጊዜ ለሚያደምጡኝ እንድናገር በልቤ የሞላው መልእክት ያለው ፊልጵስዩስ መልእክት ስለ ህብረት በጣም ጥልቅ የሆነ ትምህርትና ትእዛዝ አለው። እሱን በዚህ ዘመን ያለች ቤተክርስቲያን ልታውቅ ልትረዳ ሊደርሳት ይገባል መልእክቱ ብዬ አምናለሁኝ። ከአበይት ጉዳዮች መካከል አንዱ ነው የህብረት ጉዳይ። ጳውሎስ በህብረት በተደጋጋሚ መጥቀስ ብቻ ሳይሆን ህብረቱ መመስረት ያለበት በኢየሱስ ላይ ነው። ህብረቱ መካከለኛ ሆኖ ሊታይበት የሚገባው ኢየሱስ ክርስቶስና የእርሱ ወንጌል እንደሆነ አጽንቶ ይናገራል። ስለ ህብረት የተናገራቸውን ጥቂት ጥቅሶችን እኔ በወፍ በረር ከምዕራፍ 1 እስከ ምዕራፍ 4 ድረስ የት ቦታ እንድትጠቀሱ ስናገር መጽሐፍታችሁን ከፍታችሁ እንድትከታተሉኝ ጠይቃችኋለሁኝ። መጽሐፍ ቅዱስ ላይ ያዛችሁ ፊልጵስዩስ ምዕራፍ 1 ቁጥር 3 እስከ 5 ድረስ ስለ ህብረት እንዲህ ይላል: ከፊተኛው ቀን እስከ ዛሬ ድረስ ወንጌልን በመስበክ አብራችሁ ስለሰራችሁ ባሰብኳችሁ ጊዜ ሁሉ አምላኬን አመሰግናለሁ። አብራችሁ ስለሰራችሁ ይሰመርበት። ቁጥር 7 በእስራቴም ወንጌልን መመከቻና መጽኛ በማድረግ ሁላችሁ ከእኔ ጋር በጸጋ ተካፋዮች ስለሆናችሁ በልቤ ትኖራላችሁ። ተካፋዮች የሚሰመርበት ሐሳብ ነው። ቁጥር 27 ላይ በአንድ ልብ ስለ ወንጌል ሃይማኖት አብራችሁ እንደገና አብራችሁ የሚሰመርበት ነው። እየተጋደላችሁ በአንድ መንፈስ እንድትቆሙ ይላቸዋል። ምዕራፍ 2 ቁጥር 1 በክርስቶስም አንዳች ምክር ቢሆን የፍቅር መጽናናት ቢሆን የመንፈስ ህብረት ቢሆን ምህረትና ርህራሄ ቢሆኑ ደስታዬን ፈጽሙልኝ። ህብረት የሚለውን ሐሳብ ነው እየተከተልኩ ያለሁት። ቁጥር 2 በአንድ ሐሳብ ተስማሙ፣ አንድ ፍቅር፣ አንድ ልብ፣ አንድ ሐሳብ ይሆንላችሁ ይላል። ህብረት የሚለውን ሐሳብ ይሰጠናል። ምዕራፍ 2 ቁጥር 17 ነገር ግን በእምነታችሁ መስዋዕትና አገልግሎት ተጨምሬ እኔም ተደምሬ በህብረት ከናንተ ጋር ሆኜ ማለቱ ነው ህይወቴ እንኳን ቢፈስ ደስ ብሎኛል፣ ከሁላችሁ ጋር አብሬ ሰመርበት ደስ ብሎኛል ብሎ ይናገራል። ቁጥር 18 ነው ይሁት እናንተም ደግሞ እንዲሁ ደስ ይበላችሁ ከኔ ጋር አብራችሁ ይላል። ህብረትን ይናገራል። ደስ ይበላችሁ። ምዕራፍ 2 ቁጥር 25 ነገር ግን ወንድሜንና ከኔ ጋር አብሮ ሰራተኛ አብሮ ወታደር የሚሆነውን የናንተ መልእክተኛ ብሎ ስለ አፍሮዲጡን ይናገራል። አብሮ ሰራተኛ አብሮ ወታደር። ምዕራፍ 3 ቁጥር 10 እና 11 ጳውሎስ ስለ ራሱና ስለ ክርስቶስ ሲናገር እርሱንና የትንሣኤውን ኃይል እንዳውቅ በመከራው እንድካፈል በመከራው ከሱ ጋር ህብረት እንዳደርግ ማለቱ ነው። ምዕራፍ 4 ቁጥር 3 ጋር ብትሄዱ አንተም ደግሞ በስራዬ አብረህ የተጠመድህ አብረህ የምትሰራ የተጠመድህ እውነተኛ ሆይ እንድታግዛቸው ለምንሃለሁ ብሎ ስለነዛ ሁለት እህቶቻችን ይናገራል። ከኔ ጋር አብረው ከሰሩት ከሌሎች ጋር በወንጌል ከኔ ጋር አብረው ተጋድለዋልና ብሎ ይናገራል። አብረው የተጠመዱ አብረው የሰሩ አብረው የተጋደሉ። ምዕራፍ 4 ቁጥር 14
ሆኖም በመከራዬ ከኔ ጋር ስለተካፈላችሁ መልካም አደረጋችሁ ያመሰግናችሁ ለፊልጵስዩስ በኔ ጋር ስለተካፈላችሁ ስለዚህ ይሄንን መዘርዘሬ ለምንድነው የፊልጵስዩስ መልእክት በእያንዳንዱ ምዕራፍ ውስጥ አጽንኦት ሰጥቶ የሚያስረዳው የሚያወራው ስለ ህብረት ነው ያም ህብረት ክርስቶስ መካከለኛ የሆነበት ክርስቶስን ያማከለ ህብረት እንዲህ ነው ያለ የሚያብራራበት ክፍል ስለሆነ በዚህ መነጽር እንድናየው ጠይቃችኋለሁ እግዚአብሔር ያዘዘውን በረከት የት እንፈልገዋለን እግዚአብሔርንስ ያዘዘውን ህይወት የት እናገኘዋለን ምንም አይነት መበረታታት ቢኖር ምንም አይነት መጽናናትን ብንፈልግ ምንም አይነት ምህረትና ርህራሄ ቢሆን መፈለግ ያለበት ልናገኘው የምንችልበት አንድ ስፍራ በጌታ ያለው ህብረት ውስጥ ነው አማኝ እነዚህን መጽናናቶች በረከቶች ምህረት ርህራሄ ሊቀበል የሚችለው ወይም ደግሞ ሊያካፍል የሚችልበት አይነተኛ ስፍራ ክርስቶስ መካከለኛ የሆነበት ህብረት ነው ለዚህ ነው ጌታን ከተቀበለ በኋላ ሰው ለብቻው ባለበት ንጹህ ምንም ያልደረሰበት ከምንም ጋር ያልተነካካ ለብቻው ያለ ፍጡር ሆኖ በክርስቶስ ያልተሰራው by design ሁላችንም ልክ ጌታን ስንቀበል ወደ አካል ነው ምንገባው ወደ ክርስቶስ አካል ገብተን እንደ አንድ ብልት ከሌሎች ጋር ተያይዘን አብረን እንድንሰራ የገባንበት ምክንያት በዚያ አካል ውስጥ በዚያ ህብረት ውስጥ እግዚአብሔር ህይወትን በረከትን ለዘላለም ስላዘዘበት ነው የእግዚአብሔር ስም ብሩክ ይሁን ክርስቶስ መካከለኛ በሆነበት ህብረት ውስጥ ፊልጵስዩስ ምዕራፍ 1 ቁጥር 1 እና 2 ደግመን እናንብበው የኢየሱስ ክርስቶስ ባሪያዎች የሆኑ ጳውሎስና ጢሞቴዎስ በፊልጵስዩስ ለሚኖሩ ከኤጲስቆጶሳትና ከዲያቆናት ጋር በክርስቶስ ኢየሱስ ላሉት ቅዱሳን ሁሉ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ጳውሎስ ይሄን ደብዳቤ በሚጽፍበት ጊዜ ልክ ሌሎቹን ደብዳቤዎች ሲጽፍ ሮሜን ቆሮንቶስን ተሰሎንቄን ሲጽፍ እንዳደረገው ሁሉ በጊዜው የነበረውን የዘመኑን የደብዳቤ አጻጻፍ ስልት ተከትሎ ሶስት ነገሮችን ፊት ለፊት አስቀምጦልናል ጸሐፊው ማን እንደሆነ ይናገራል ጳውሎስና ጢሞቴዎስ ይላል እንደገና ተቀባዮቹ እነማን እንደሆኑ ሲናገር በፊልጵስዩስ ያሉ ቅዱሳን እንደዚሁም ደግሞ ኤጲስቆጶሳትና ዲያቆናት ብሎ ተቀባዮቹን እነማን እንደሆኑ ይናገራል ደግሞ በዚያን ዘመን ደብዳቤዎች ሰላምታ ተነግሮ እንደሚጀምረው አንዳንድ ጊዜኛ ወይ ቴክስት ወይ ኢሜል ስንለው ግሪቲንግስ ብለን እንደምንጀምረው አይነት ነገር እንደሱ ሰላምታ የሚሰጣጡበትን ነገር ተከትሎ እሱም ጸጋና ሰላም ከናንተ ጋር ይሁን ብሎ ይላቸዋል አንድ ነገር ልብ እንድንል ጠይቃችኋለሁ የሐዋርያው ጳውሎስ መልእክቶችን ስናነብ ሁሉ ጊዜ መጀመሪያ የሚጠቀምበት መግቢያው ከሰላምታ ጋር ተያይዞ ያለው የሚያነሳቸው ሐሳቦች ናቸው በኋላ ደብዳቤው ውስጥ የሚያብራራቸው የሚዘረዝራቸው ይሄን በደንብ ጨብጡት ለሌላም ጊዜ ስለሚጠቅም ለምሳሌ ሮሜን ብንወስደው ሮሜ ምዕራፍ 1 ከቁጥር 1 እስከ 6 ድረስ ሰላምታ የሰጠበት ቦታ ነው እዛ ቦታ ላይ ግን ጳውሎስ ማን እንደሆነ በትክክል ይናገራል ጥሪውን ደግሞ ለማያውቁት ሰዎች ማንነቱና ጥሪውን ለማያውቁት ለሮማውያን በደንብ የሚያስተዋውቅበት ቦታ ነው ገላትያ ምዕራፍ 1 ላይ ትዝይላችኋል ኃይለኛ ነገር ይዞ ስለሆነ የመጣው ወደ ገላትያን ሰዎች ማናዚ ማረጋባችሁ ሌላቸው ገና ደብዳቤው መግቢያው ላይ በእግዚአብሔር ሐዋርያ የሆነ በሰው ያልተደረገ ያለ የሚሟገት ሰው አይነት አቀራረብ ያቀርበዋል ፊልሞናን መልእክት ደግሞ ስናነበው ለወዳጁ ስለሚጽፈው በዚህ ወዳጅነቱ ምክንያት አንድ ነገር ሊጠይቀው እንደሆነ ገና ከመግቢያው ሲጀምር ወዳጄ እያለ ለተወደደው አብሮንም ለሚሰራ ብሎ ነው ፊልሞናን የሚጠራው ፊልጵስዩስ ምዕራፍ 1 ቁጥር 1 ነው ለዛሬ የምናየው ልክ እሱን ነው የሚመለከተው ከዚህ በኋላ የሚያመጣው ራሱንና ጢሞቴዎስን ባሪያዎች አድርጎ ነው የሚያመጣው ተቀባዮቹን ደግሞ ምንም ይሁን ምንም ቅዱሳን ብሎ ነው የሚጠራቸው በመካከላቸው ያሉትን አገልጋዮች ኤጲስቆጶሳትና ዲያቆናት ብሎ በአገልግሎታቸው መጠሪያ ነው የሚጠራቸው እነዚህ ሁሉ በህብረት ውስጥ በጣም የሚያስፈልጉ ስለሆኑ ነው የሚጠራቸው ከዚህ በኋላ ስለ ህብረት ሊያወራ ስለሆነ ሲመጣ ለህብረት እንደሚመች አይነት ሆኖ ነው ደብዳቤውን የሚጀምረው ጸሐፊም እንኳን ባይሆን ጢሞቴዎስን አምጥቶ ከሱ ጋር አብሮ ጳውሎስና ጢሞቴዎስ የክርስቶስ ኢየሱስ ባሪያዎች ብሎ ደምሮ የሚያቀርብበት ምክንያት ህብረት የሚፈልግ ሰው እንደዛ ሆኖ መምጣት ስላለበት ነው ስለ ህብረት ነው የሚያወራው እግዚአብሔር አምላክ የተመሰገነ ይሁን ስለዚህ ይሄንን የዛሬውን ክፍላችንን በሶስት ነጥቦች ዙሪያ ነው እንዳቀርበው መፈልገው የመጀመሪያው የኢየሱስ ክርስቶስ ባሪያዎች የሚለውን ሐሳብ ነው ላነሳበት መፈልገው
የኢየሱስ ክርስቶስ ባሪያዎች ጳውሎስና ጢሞቴዎስ። ይሄን ፊልጵስዩስ ምዕራፍ 1 ቁጥር 1 የመጀመሪያው ክፍል ውስጥ ነው የምናገኘው። የኢየሱስ ክርስቶስ ባሪያዎች የሆኑ ጳውሎስና ጢሞቴዎስ ብሎ ይናገራል። ሐዋርያ አልነበረም ወይ? ለምን ባሪያ ብሎ ይናገራል? ሐዋርያ አልነበረም ወይ ጳውሎስ? ምን አስፈራው? ሐዋርያ ነበር አልነበረም? ነበር። በጣም ያውም የአሕዛብ ሐዋርያ ነበር። ያውም በሰው ፈቃድ ሳይሆን በእግዚአብሔር ፈቃድ ሐዋርያ የሆነ ነበር። ከሙታን የተነሳውን ኢየሱስ ክርስቶስን ፊት ለፊት ያየ ሐዋርያ ነበር። በራሱ በኢየሱስ ክርስቶስ ወደ አሕዛብ ወደ ሩቅ ስፍራ እልካለሁ ብሎ የተላከ ነበር። እሱ ብቻ አይደለም፣ የሐዋርያነት ምልክት በእጁ የተከናወነ ብዙ ተአምራቶች፣ ጨርቅ ከላዩ ላይ የወሰዱ ድንቅ ነገሮች ይከናወኑ እንደነበረ ይናገራል። ብዙ ቸርቾችን ብዙ ቤተክርስቲያናትን የተከለ ወንጌል ባልተዘራበት ድንግል መሬት ዙሪያ ሄዶ ዘርቶ ቸርች የተከለ ሰው ነው። እንደውም ገላትያ ምዕራፍ 1 ቁጥር 1 እና 2 ሄዳችሁ ታነቡ እንደዚህ ይላል። እናንብበው። በኢየሱስ ክርስቶስ ከሙታን ባነሳው በእግዚአብሔር አብ ሐዋርያ የሆነ እንጂ ከሰዎች ወይም በሰው ያልሆነ ጳውሎስ ከኔም ጋር ያሉት ወንድሞች ሁሉ ወደ ገላትያና ቤተክርስቲያናት ካለ በኋላ ቁጥር 11 ላይ ወንድሞች ሆይ በእኔ የተሰበከ ወንጌል እንደ ሰው እንዳይደለ አስታውቃችኋለሁ። ቁጥር 12 ኢየሱስ ክርስቶስ ገልጦልኛል እንጂ እኔ ከሰው አልተማርኩትም አልተቀበልኩትም ብሎ ይናገራል። ይሄን ያህል በጣም ትልቅ ሐዋርያ ነው። እነዚህ ነገሮች ሁሉ በእጁ የተከናወኑ በህይወቱ የተከናወኑ ማስረጃዎች ያሉት ሐዋርያ ነው። ነገር ግን የተጠቀመው እዚህ ጋር ሲመጣ ደብዳቤውን ሲጽፍ የመጀመሪያው የኢየሱስ ክርስቶስ ባሪያ ጳውሎስና ጢሞቴዎስ ብሎ ነው። ባሪያ የሚለውን የተጠቀሰው ምናልባት መስራችና ባለራዕይ ማለት ቢችልም እንደ ዘመኑ ቋንቋ ነው እንደሱ አላለም። ያለው ነገር ባሪያ ብሎ ነው ለፊልጵስዩስ ሰዎች የጻፈላቸው። ከነሱ ጋራ በሚኖረው ህብረት የሚጠቅም ሰው የሚሆነው እንደዚህ ሆኖ ቢመጣ ነው። የሚጠቀመውም ደግሞ እንደዚህ ሆኖ ቢመጣ ነው። ሌላው ነገር ለህብረት ስለማይመች በኋላ እንመጣበታለን። ባሪያና አገልጋይ ልዩ ልዩ ነገሮች ናቸው። በጣም የተለያዩ ነገሮች ናቸው። በዚህ ዘመን እኛ ባሪያ ለሚለው ቃል ኔጌቲቭ የሆነ ቶን ነው ያለን። አገልጋይ የሚለው ስለሚቀላቸው አንዳንድ የመጽሐፍ ትርጉሞች እዚህ ጋር ያለውን ባሪያ የሚለውን አገልጋይ ብሎ ጽፈውታል። ግን በጣም የተለያዩ ነገሮች ናቸው። አገልጋይ የሚመጣና የሚሄድ ነው። ምናልባትም ደግሞ በውጭ መስሪያ ቤት በኩል ካያችሁት የተቀጠረ ባለሙያ ነው፣ መብት ያለው ነው፣ መከራከር የሚችልበት። ባሪያ ግን በመጽሐፍ ቅዱስ ኮንቴክስት ባሪያ ግን የራሱ መብት የሌለው የባለቤቱ ንብረት የሆነ ነው። ይሄንን ባሪያ የሚለውን በአሉታዊ ገጽታው መውሰድ የለብንም። ባሪያ እዚህ ቦታ ላይ የተጠቀሰው ዱሎስ የሚለው የግሪኩ ቃል ሐሳብ ወዶ በራሱ ፈቃድ በዋጋ ለገዛው ጌታ ራሱን የሰጠ ሰው ማለት ነው። ዘዳግም 15 ወደዚያ እንሄድም፣ ግን ዘዳግም 15 ላይ አንድ ሰው በችግር ምክንያት ወይም በተለያየ ምክንያት ባሪያ ሆኖ ለአንዱ ከገባ በኋላ ጊዜው ሲደርስ ነፃ መውጣት በሚገባው ሰዓት ምናልባት ያንን ዕዳውን ሰርቶ ከፍሎ ሊሆን ይችላል። መውጣት በሚገባው ጊዜ የነፃነቱ ሰዓት ሲደርስ እሱ ነው ጌታዬ ተመችቶኛል፣ ለኔም ለባለቤቴም ለልጆቼም ለኑሬ መልካም ነው፣ ጌታዬ ተመችቶኛል ብሎ በፈቃዱ ለሁሉ ጊዜ ላንተ ልሆን ፈልጋለሁ ብሎ ካለ ወደ አደባባይ አውጥተውት ጆሮ ተበስቶ በውዴታ የጌታው ንብረት ሆኖ መቀበሉን በማስረጃ ተረጋግጦ የውዴታ ባሪያ ይሆናል። ሙሉ ለሙሉ ቦንድ ስሌቭ ይሆናል። ሙሉ ለሙሉ የተሰጠ ባሪያ ይሆናል። ዱሎስ እዚህ ጋር ያለው ሐሳቡ እሱ ነው። ጳውሎስ፣ ጢሞቴዎስ የኢየሱስ ክርስቶስ ባሪያዎች በውዴታ በፈቃድ ለሁሉ ጊዜ መብታቸውን ለቀው በዋጋ ለገዛቸው ጌታ የተሰጡ ማለት ነው። የውርደት ስም አይደለም። የጌታ ባሪያ መባል የኢየሱስ ክርስቶስ ባሪያ ማለት የውርደት ስም አይደለም። ሙሴ የእግዚአብሔር ባሪያ ተብሎ ተጠርቷል። ኢያሱም የእግዚአብሔር ባሪያ ተብሎ ተጠርቷል በኢያሱ መጽሐፍ እንደምናገኘው። ዳዊትም እንደዚሁ ብዙ የእግዚአብሔር ነቢያቶች የእግዚአብሔር ባሪያዎችህ እያለ መጽሐፍ ቅዱስ ያነሳቸዋል። ኤርምያስ ምዕራፍ 25 ቁጥር 4 ላይ ማግኘት እንችላለን። ዳንኤል ምዕራፍ 9 ቁጥር 6 ላይ ማግኘት እንችላለን። የውርደት ስም አይደለም። እንደውም ስያሜው ይሄ የእግዚአብሔር ባሪያ የኢየሱስ ክርስቶስ ባሪያ የጌታ ባሪያ የሚለው ስያሜው
መልእክቱን ለማድረስ ስልጣን የተሰጣቸው መሆኑንና በርሱ በእግዚአብሔር በጌታ የተላኩ መሆናቸውን የሚያስረዳ የሪሌሽንሺፕ ቋንቋ ነው እንጂ ስለ ሪሌሽንሺፓቸው ከእግዚአብሔር ጋር ስላላቸው ግንኙነት የሚናገር ቋንቋ ነው እንጂ ሌላ አይገልጽም። በስቃይ በግድ እንደሚያገለግሉ ሳይሆን ግንኙነታቸውን ነው የሚያስረዳው። ልክ እኔ ይሄ መጽሐፍ ቅዱሴ ብዬ ብጠራው መጽሐፍ ቅዱሴ የሚለው ነገር እናንተ የሱ መጽሐፍ ቅዱስ ነው ብላችሁ እንደምትረዱት የግንኙነት ጉዳይ ነው፣ የባለቤትነት ጉዳይ ነው። ጳውሎስ የኢየሱስ ክርስቶስ ባሪያ ብሎ ራሱን በሚናገርበት ጊዜ ስለ ግንኙነቱ ሊያስረዳ ነው። መቼ ነው የእግዚአብሔር ባሪያ የሚለው የጌታ ባሪያ የሚለው ቃል መስመሩን የሚለቀው? ቱ ኤክስትሪምስ ሲኖሩ፣ የመጀመሪያው ኤክስትሪም በግድ ማንቁርቱን ተይዞ እኔ እንደዚህ ባልሆን ይገለኛል፣ እኔ እንደዚህ ባልሆን ዘሬን ያጠፋብኛል ምናምን ተብሎ ከሆነ የምታሰበው ይሄ ልክ አይደለም። ምክንያቱም በውዴታ የሱ ባሪያዎች ነን እንጂ በግዴታ አይደለም። በፍቅር ነው የራሱ ያደረገን እንጂ አስፈራርቶ አይደለም። ስለዚህ ኤክስትሪም ተወስዶ በግድ በጭንቅ በመከራ ምናምን ነገር አድርገው ካቀረቡት ልክ አይመጣም። ምክንያቱም እግዚአብሔር የሰውን ፈቃድ የሚጠይቅ አምላክ ስለሆነ። ግን በሌላ በኩል ደግሞ ዛዘር ኤክስትሪም ደግሞ ምንድነው? የጌታ ባሪያ የሚለውን ከራስ ክብር ጋር ካያያዙት የሆነ ሰውዬ ለአገልግሎት ሲመጣ በር ተከፍቶለት ከፊቱ የሚሄደው ሰውዬ አገልጋዩ ማለት ነው፣ ከፊት የሚሄደው ሰውዬ የእግዚአብሔር ባሪያ መጥቷል ተነሱለት ብሎ ቢላችሁ እንደማለት ነው። እንትኑ አይሰራም። ነገሩ ያለው እግዚአብሔር የላከው ባለቤት ያለው ሰው መሆኑን ለመግለጽ ነው እንጂ ከሆነ ሹመትና ክብር ጋር እንዲያያዝበት መጽሐፍ ቅዱስ አይፈቅድም። ያለውን ክብር ሲያወርዱባቸው ራሱ እግዚአብሔር ይሟገትላቸዋል እንጂ እነሱም እንኳን ሌላ ነገር ውስጥ አይቆም። ቱ ኤክስትሪም ከሄድን በጣም ይበላሻል። እንዲሁ ግን በመካከል ላይ መጽሐፍ ቅዱስ እንደሚነግረን የእግዚአብሔር ባሪያ ማለት እግዚአብሔር እንደላከው በባለቤትነት እግዚአብሔር በላዩ ላይ እንዳለ የእግዚአብሔር ዕቃ መሆኑን የሚናገር ብቻ አድርገን እንድንወስድ እግዚአብሔር ይርዳን። ከዛ ስናሳልፈው ይበላሻል። ባሪያነት ለነገሩ በአዲስ ኪዳን ውስጥ በጳውሎስም እሳቤ ውስጥ ባሪያነት የሆኑ የያዛቸው ጽንሰ ሐሳቦች አሉት፣ ዋና ነገሮች አሉት። ለምሳሌ ሐዋርያ ጳውሎስ ባሪያነትን የሚያስበው አንደኛ ቆሮንቶስ ምዕራፍ 7 አውጥተን ብናየው አንደኛ ቆሮንቶስ ምዕራፍ 7 ቁጥር 21 እና 22 በጊዜው ቸርች ውስጥ በባርነት የሚኖሩ አሉ፣ በጌትነት የሚኖሩ አሉ። ቸርች ወንጌል ሰምተው ሁለቱም ድነው መጥተዋል። በእነዚህ መካከል ችግር ሲነሳ ጳውሎስ ለቆሮንቶስ ሰዎች እንደዚህ የሚል መመሪያ ሰጥቷቸው ነበር። እሱን እናንብበው። ጳውሎስ እንዴት ባሪያነትን እንደሚረዳው። ባሪያ ሆነ ተጠርተህ እንደሆነ አይገድህም፣ አትጨነቅም። በቃ በባርነት እያለህ ወንጌል ሰምተህ እግዚአብሔር ጠርቶ ከሆነ አትጨነቅ። አርነቱን ልትወጣ ከቻልክ አርነት ተቀበል፣ ጥሩ ነገር ነው፣ ጎሄድ ነፃ ውጣ። ሆኖም ግን ይልና ቤዚክ ነገር ይናገራል። ይሄን እንድትይዙልኝ የፈለኩት ባሪያ ሆኖ በጌታ የተጠራ ባሪያ ሆኖ ሳለ ወንጌል ሰምቶ የዳነ ሰው ምንድነው ይላል? የጌታ ነፃ ነው። በፍጹም እንደ ባሪያ መሸማቀቅ የለብህም። የተዋጀህበት ክቡር ደም አለ፣ በሌላ ዋጋ አለ። የጌታ ነፃ ነው፣ በጌታ ዘንድ ነፃ ነህ። እንዲሁም ነፃ ሆኖ የተጠራ ምንም በባርነት ሳይሆን በዛኛው ክላስ ውስጥ ሆኖ ያለ ችግር ዝም ብሎ ሲኖር ወንጌል ሰምቶ የዳነ ሰው ካለ ደግሞ እሱ ማን ነው የሚለው? የክርስቶስ ባሪያ ነው ብሎ ነው የሚናገረው። ስለዚህ አሁን በደም እንድትሰሙ የሚፈልገው ሰው ጌታን ሲቀበል በጳውሎስ ሐሳብ ውስጥ ድሮ ለሰይጣን ተገዝቶ ባሪያ ነበር፣ ድሮ ለዚህች ዓለም ተገዝቶ ባሪያ ነበር፣ ለሞት ባሪያ ነበር። ልክ ጌታ ሲመጣና ነፃ ሲያወጣው ከረዳሽ ሆኖ ሊኖር ነው እንዴ? ኖ፣ የጌታ ባሪያ ሊሆን ነው የመጣው። በሌላ አነጋገር ከባርነት ወደ ባርነት ነው የመጣ ነው። የዛኛው ባርነት ፍሬው ሞት ነው፣ የዚህኛው ባርነት ፍሬው ግን ሕይወት ነው። ከባርነት ወደ ባርነት ነው የመጣ ነው። እና በቃ ጳውሎስ የኢየሱስ ክርስቶስ ባሪያ ብሎ ራሱን ሲያስብ እንደዚህ ነው የሚያስበው። ድሮ ከነበርኩበት ነገር ውስጥ መንጭቆ ያወጣኝ፣ ድል ነስቶ ያወጣኝ፣ ዋጋ ከፍሎ ያወጣኝ ወደዚህኛው ባርነት ነው። ሁለተኛ አንደኛ ቆሮንቶስ ምዕራፍ 7 ቁጥር 23 እዛው ክፍል ቀጥለን እናነባለን። በምን ተገዝታችኋል ነው የሚለው? በዋጋ ተገዝታችኋል፣ የሰዎች ባሪያ አትሁኑ።
ማለት የምንኖረውና የምናገለግለው ይሄንን ባለቤት በዋጋ የገዛንን ባለቤት ደስ ለማሰኘት ነው። አሁን ስለማናየውን እንጂ ድሮ በዛ ዘመን ባሪያዎች ንግድ የሚከናወንበት ገበያ አለ። እዛ መርካቶ ተኪዶ ሰዎች ቆመዋል በሰንሰለት ታስረው። ገንዘብ ያለው ሰው የፈለገውን መርጦ ሰውነቱን አይቶ ቁመቱን አይቶ ሁኔታውን አይቶ መመርመር ባለበት መንገድ መርምሮ ከተሰለፉት ባሮች መካከል አንዳቸውን ዋጋ ከፍሎ ይገዛል። ከገዛ በኋላ መልቀቅ ይችላል ወይም ቤቱ ወስዶ ነው የሱ አገልጋይ ያደርጋቸዋል። ግን ዋጋ ከፍሎ ከዛኛው ገዢ ይቀበላቸዋል። ጳውሎስ የሚለው እናንተም እኮ በፊት ከነበራችሁበት ሁኔታ ውስጥ ወጣችሁ ያላችሁት አሁን ዋጋ የከፈለ ባለቤት ስላላችሁ። ባለቤት አለ በእኔ ላይ በሉስቲ። ይሄ የድረስ ነው የምንወስደው። እኔም እንኳን የኔ ባለቤት አይደለሁም ድረስ ልንወስደው ይገባል። እንኳን ሌላው ሰው በእናንተ ላይ ባለቤት ሊሆን ቀርቶ እኛ እያንዳንዳችን በራሳችን ላይ እንኳን ባለቤት አይደለንም። በህይወት ብንኖር ወይም ብንሞት የማንን ነው የሚለው? የጌታ ነን ብሎ ነው የሚናገረው። ስለዚህ ባለቤት አለ በእኛ ላይ በፍጹም ባለቤት። ይሄ እንዴት ነፃነት ያወጣል መሰላችሁ? ክፉ ቀን ቢሆን ጨለማ ቀን ቢሆን በብዙ አመፀኞች መካከል ብትኖሩ በብዙ የምትጨነቁበት ሁኔታ ውስጥ እንኳን ብታልፉ ወገኖች ሆይ ባለቤት አለኝ ብሎ መኖር እንዴት ትልቅ ነገር ነው! እንዴት ትልቅ ነገር ነው! እና ጳውሎስ ስለ ባርነት ሲያስብ የጌታ ባሪያ ስለመሆን ስለሚያስብ አንደኛ ከኃጢአት ባርነት ወጥቶ የገባበት አዲሱ የባርነት ህይወቱ ነው። ሁለተኛ በዋጋ ደግሞ የገዛው ባለቤት ባለበት የሚኖረው ነው። ገላትያ ምዕራፍ 1 ቁጥር 10 ላይ እኮ እንደዚህ የሚል ቃል ታገኛላችሁ። እንደውም ሰውን ወይስ እግዚአብሔርን አሁን እሺ ደስ አሰኛለሁ? አሁን ማን ነው እሺ የሚለው? ወይም ሰውን ደስ ላሰኝ ፈልጋለሁ ነው? አሁን በአዲሱ ባርነት ህይወቴ በአዲሱ የባርነት አገልግሎቴ በኢየሱስ ክርስቶስ በሆንኩት ማንነቴ ውስጥ አሁን ሰውን ደስ ባሰኝ እዚህ ጋር ሆኜ እዛ ጋር ሰውን ደስ ባሰኝ የኢየሱስ ክርስቶስ ባሪያ ባልሆንኩ ብሎ ነው የሚናገረው። በቃ ባለቤት አለ ለጳውሎስ የኢየሱስ ክርስቶስ ባሪያ ጳውሎስ ሲል ጳውሎስ የሚለው በዋጋ የገዛኝ ባለቤት በኔ ላይ አለ። ደግሞ የምኖረው ኑሮ ከዛኛው ባርነት ወጥቼ ይሄ አዲሱ የባርነት ህይወት ስርዓት ባርነት ነው ብሎ ነው የሚናገረው። ይሄን ሐሳብ ለመልቀቅ አንድ ነገር ጨምሬ ልናገር። በዚህ ባርነት ውስጥ ተጠቃሚው ማን ነው? አሁን ይሄ ቅድም መርካቶ ወጥቶ ባሪያ ሲገዛ ሰውየው ገንዘብ ከፍሎ ሲገዛ ሰውየው ሊጠቀምበት ነው። ይወስዶና ቤቱ ውሃ ቀጂ ያደርገዋል፣ እርሻ የሚያርስ ያደርገዋል፣ ቤቱን የሚያጸዳ ያደርገዋል፣ የሚፈልገውን ነገር ያሰራዋል። ባሪያው ስለሆነ ዋጋ ስለከፈለበት ይጠቀምበታል። የመጨረሻ ጉልበቱን ሁሉ ሙጥጥ አድርጎ አውጥቶ ይጠቀምበታል። ምንም የማይጠቅም ሲሆን አውጥቶ የሚጥለው እስከ መጨረሻው ድረስ። እንደውም በዛ ሲስተም ውስጥ በጣም ክፉ ነው። የልጆች ያጋቧቸውና ልጆች ሲወልዱ ሚስቲቱም ልጆቻቸውም ጭምር ባሪያዎች ነው የሚሆኑት ሊጠቀሙባቸው። እንዴ ሰው የእግዚአብሔር ባሪያ ሲሆን እግዚአብሔር በእኛ ባሪያነት ምን ይጠቀማል? እንደው ይህን ፈልገን ለራሴ ልኩን መንገር ፈልጋለሁ። ለራሴ ምን ተጠቅመዋል? አንተ የሱ ባሪያ ብትሆን ምንድነው እግዚአብሔር የሚጨመርለት ነገር? ምንም አንጨምርለትም። እኛንን የምንጠቀመው የእግዚአብሔር ባሪያ ሆኜ ስመጣላችሁ እናንተ የእግዚአብሔር ባሪያዎች ሆናችሁ ብትመጡ ህብረታችን ውስጥ እንደ እግዚአብሔር ባሪያዎች የምንኖር ብንሆን የምንጠቃቀመው እኛው ነን። ሮሜ ምዕራፍ 6 ጋር ሄዱስ። ሮሜ ምዕራፍ 6 ቁጥር 20 እስከ 22 እንደዚህ ይላል። እዚህ ላይ ያለላችሁ የኃጢአት ባሮች ሳላችሁ ከጽድቅ ነፃ ነበራችሁ። በዛኛው ኑሯችሁ በቀድሞ ኑሯችሁ ለኃጢአት ባሪያ በነበራችሁበት በዛኛው ህይወታችሁ ከጽድቅ ዜሮ ነፃ ነበራችሁ። ምንም ጽድቅ አልነበራችሁም። አሁን ከምታፍሩበት እዚህ ጋር ቆማችሁ የምታፍሩበት ነገር ያን ጊዜ ምን ጥቅም አገኛችሁ? እዛኛው ባርነት ውስጥ ዛሬ እዚህ ጋር ቆመ የምታፍሩበት የኃጢአት ባርነት ኑሮ ምን ጥቅም አገኛችሁበት? ምንም። እንደውም የዚያ ነገር ኑሮ ውጤቱ ምንድነው ነው የሚለው? ሞት ነው የሚለው። የዛ ባርነት ጥቅሙ ሞት ነው። አሁን ግን ክብር ለእግዚአብሔር ይሁን። ጳውሎስ ግን የሚላቸው ቦታዎች እንዴት ደስ ይላሉ። አሁን ግን ከኃጢአት ነፃ ሆናችሁ ከዛ ባርነት ነፃ ወጣችሁ ወደዚህ ወደ ኢየሱስ ክርስቶስ ባርነት ገብታችሁ የእግዚአብሔር ባሮች ሆናችኋል። አሁን በዋጋ ለገዛችሁ ባሮች ሆናችኋል።
የምትሰበስቡትን ፍሬ ይሄ ያሁኑ ባርነት ይሄ ያሁኑ መገዛት ህይወት ይሄ ያሁኑ እሱ በእኛ ላይ ባለቤት የሆነበት ህይወት ፍሬ አለው ፍሬው ደግሞ አንደኛ ቅድስና ነው ሁለተኛ ደግሞ የዘላለም ህይወት ነው ብሎ ነው ክብር ለእግዚአብሔር ይሁን የዘላለም ህይወት ነው እንዴት ያለ ክብር ነው ኢየሱስ ባሪያ መሆን እንዴት ያለ ክብር ነው የኢየሱስ ክርስቶስ ባሪያ መሆን ይሄኛው ባርነት ይሻላል ጽድቅ ያለበት ቅድስና የሞላበት የዘላለም ህይወት የምናተርፍበት በእኛ ላይ ባለቤት ያለበት እኛው ራሳችን የምንጠቀምበት በወንጌል ያገኘነው ህብረት ይሄ ህብረት ወንድ ሴት የተማረ ያልተማረ ከዛ ወገን ከየትኛውም ወገን ቢሆን ያለበት ይሄ ህብረት መንገዱ አካሄዱ ስርዓቱ እያንዳንዱ የጌታ ባሪያ ሆኖ የሚቀርብበት ነው ያን ጊዜ አንዱ ለሌላው የሚመች ይሆናል እግዚአብሔር ህብረታችንን በዚህ ይባርከው if only we can come እንደ ጌታ ባሪያዎች መምጣት መገናኘት ብንችል በህብረቱ ተጠቃሚዎች ጠቃሚዎች ምን ሆነው በዛን ጊዜ ነው እግዚአብሔር ይርዳን እንዲህ ያለ ትልቅ ክሬዴንሻል ያለው ሰው እንዲህ ብዙ መናገር ስለራሱ የሚችለው ሰው ወደ ህብረት ሊመጣ ሲፈልግ የጌታ ባሪያ የምትለዋን ነገር ብቻ ነው የወሰደው እሷን ብቻ ነው ያነሳው የደብዳቤውን ተቀባዮች ሁለተኛውን ክፍል እንመልከተው ለቅዱሳን ሁሉ የሚለውን ፊልጵስዩስ ምዕራፍ 1 ቁጥር 1 ተቀባዮቹ በፊልጵስዩስ ለሚኖሩ ከኤጲስቆጶሳትና ከዲያቆናት ጋር በክርስቶስ ኢየሱስ ላሉት ቅዱሳን ሁሉ ፊልጵስዩሶችን ቅዱሳን ብሎ ነው የሚጠራቸው እንዴት ነው ቅዱሳን የሚላቸው ቅዱስ እከሌ ቅድስት እከሌ ብለን አሁን እዚህ ከመድረክ ላይ ብንናገር ብንል ትንሽ ግንባራችንን ቅጭም የምናረግ ሰዎች እንኖራለን ጳውሎስ ፊልጵስዩሶችን ቅዱሳን ብሎ ነው የሚላቸው እንዴት ነው ቅዱሳን ብሎ የሚጠራቸው ምክንያቱም አንዳንድ ቤተ እምነቶች ሰው መንፈሳዊ ህይወቱን የኖረውን ኑሮ አገልግሎቱን በመድር ያሳለፈውን ዘመኑን አይተው ይፈትሹና ቅዱስ ሊባል ይሄን ታይትል ሊያገኝ የሚገባው ሰው ይሆናል ሰውየው በቃ በጣም ለእምነቱ የተሰጠ ሆኖ በቃልም በተግባርም እስከ መጨረሻው ጸንቶ ያለ ነቀፋ ሲጨርስና ሲያከብሩት ቅዱስ ብለው ሊጠሩት ይፈልጋሉ ግን በህይወት ያለ ማድረግ ስለሚከብዳቸው የሚጠብቁት ሲሞት ነው ሲሞት ቅዱስ እንትና ተብሎ ይወጣለታል ማለት ነው ጳውሎስ ፊልጵስዩሶች ሞተው ሳያልቁ ቅዱሳን ይላቸዋል ምክንያቱም አዲስ ኪዳን የሚያስተምረን ለእንትናን ቅዱስ እንትና ብሎ ለመጥራት በሚለው አይደለም መጽሐፍ ቅዱስ አዲስ ኪዳን የሚያስተምረን በብዙሃንነት ነው የሚጠራው ኦልዌስ ቅዱስ የሚለውን ቃል ፕሉራል ፎርሙን ነው የሚጠቀመው በብዙዎች ነው የሚጠቅሰው በእግዚአብሔር ጉባኤ በክርስቶስ አካል ስላለው ህብረት አንስቶ ነው ቅዱሳን ብሎ የሚጠራው ራሱ የቃሉ ትርጉም ቅዱሳን የሚለው ቃል በእንግሊዘኛው ሴንስ የምንለው እሱ የግሪኩንም የዕብራይስጡንም ብንወስደው የአማርኛችን ያው ቅዱሳን በሚለው ብቻ ነው የሚያመጣው ስለዚህ ትንሽ መፍታት ይኖርብናል ማብራራት ይኖርብናል ሐሳቡ የቅዱስ የሚለው ሐሳብ በአንድ በኩል ከክፉ መለየት ሴፓሬሽንን የሚናገር የተለየ ይላል ከክፉ የተለየ ይላል በአንድ በኩል በሌላ በኩል ግን ደግሞ ለእግዚአብሔር ዴዲኬትድ የሆነ ዴዲኬሽን የሚናገር ለእግዚአብሔር የተሰጠ ነገር ማለት ነው ሰውም ቢሆን ከዚህኛው ተለይቶ ለእግዚአብሔር የተሰጠ መሆን አለበት ዕቃ ቢሆን ከዚህኛው ተመርጦ ለእግዚአብሔር የሚሆን አህል ዴዲኬትድ መሆን አለበት እነዚህ ሁለት ሐሳቦችን የያዘ ቃል ነው ቅዱሳን የሚለው ቃል አሁን ሁላችንም የሚያስማማን ጥቅስ ማንሳት ይችላልሁኝ ዘጸአት ምዕራፍ 19 ዘጸአት ምዕራፍ 19 ቁጥር 5 እና 6 እግዚአብሔር እስራኤላውያኖችን እንደዚህ ያላቸው አሁንም ቃሌን በእውነት ብትሰሙ ኪዳኔንም ብትጠብቁ ምድር ሁሉ የኔ ናትና ከአሕዛብ ሁሉ የተመረጠ ርስት ትሆኑኛላችሁ እናንተም የካህናት መንግስት የተቀደሰም ሕዝብ ትሆኑኛላችሁ ለእስራኤል ልጆች የምትነግራቸው ቃል ይህ ነው ብሎ ይላል ብዙ ሕዝብ ነው ያለው ምድር በሙሉ ሰው ነው የሞላው እኔ የሁሉም ፈጣሪና ጌታ ነኝ ግን እናንተ ለኔ የተለያችሁ የተቀደሰ ሕዝብ ትሆኑኛላችሁ የተመረጠ ርስት ትሆኑኛላችሁ በዚህ ነው ቅዱሳን የሆኑት እስራኤላውያኖች
ወደኛ ወደ አዲስ ኪዳን ስናመጣው አንደኛ ጴጥሮስ ምዕራፍ 2 ቁጥር 9ን መውሰድ እንችላለን። አንደኛ ጴጥሮስ ምዕራፍ 2 ቁጥር 9 እንደዚህ ይላል ስለ ቸርች ስለ አማኞች ስለዚህ ህብረት እናንተ ግን ከጨለማ ወደሚደነቅ ብርሃኑ የጠራችሁን የእርሱን በጎነት እንድትናገሩ የተመረጠ ትውልድ የንጉስ ካህናት ቅዱስ ሕዝብ ለርስቱ የተለየ ወገን ናችሁ ይላል። በቃ እግዚአብሔር ምርጫ አድርጓል። እግዚአብሔር ውሳኔ ወስኗል። እናንተ የሱን ቸርነት በጎነት እንድትናገሩ ከጨለማ ወደሚደነቅ ብርሃን ያወጣችሁን እሱን እንድትመሰክሩለት እናንተን እግዚአብሔር መርጧችኋል። ቅዱስ ሕዝብ የተለየ ወገን አድርጓችኋል። ለርስቱ ለራሱ ገንዘብ እንድትሆኑለት የተለየ ወገን አድርጓችኋል ብሎ ይናገራል። ቅድስናው በዚህ ነው። ቅዱሳን የሆኑት የተለዩ የሆኑት በዚህ ነው። የያንዳንዱ ሰው የግል የዕለት ኑሮውን አይቶ አይደለም ቅዱስ ብሎ የሚጠራቸው። ኮሌክቲቭሊ እነዚህ በክርስቶስ አካል ውስጥ ያሉ በእግዚአብሔር ጉባኤ ውስጥ ያሉ የእግዚአብሔር እንዲሆኑ የተጠሩ የተመረጡ የእግዚአብሔር ወገን የሆኑት እነሱን ኮሌክቲቭሊ በጋራ ቅዱሳን ብሎ ይጠራቸዋል። ግን በጣም ደስ የሚለው ሐዋርያው ጳውሎስ በጣም የምትወዱበት የሚታወቅበት ቃሉ በጌታ በክርስቶስ በኢየሱስ ክርስቶስ የሚልበት በእምትለዋን ቃል ይወዳታል። እና እዚህ ጋር በክርስቶስ ኢየሱስ ላሉት ብሎ ኳሊፋይ ያደርገዋል። ቅዱሳን ይልና ሜዳ ላይ አይተውም። ቅዱሳን ይልና ከዚህና ከዛኛው ህብረት ጋር አያያይዘውም። ቅዱሳን ብሎ የሚናገረው በክርስቶስ ኢየሱስ ላሉት በጌታ ላሉት ወንጌል ሰምተው በኢየሱስ ላመኑት በመንፈስ ቅዱስ ዳግም ለተወለዱት አማኞችን የሚገልጥበት መንገዱ ነው ጳውሎስ። ልክ ዮሐንስ ወንጌል ላይ ጸሐፊ ዮሐንስ ምዕራፍ 15 ላይ በእኔ ኑሩ ብሎ ያመጣውን ያን በእርሱ የመኖር ሐሳብ ጋር የሚያያዝ አይነት ነገር ነው። ዮሐንስ ምዕራፍ 15 ቁጥር 4 እና 5 እናንብበው እንዲገልጠዋል። በክርስቶስ ኢየሱስ ላሉት ማለት በዮሐንስ ቋንቋ በእኔ ኑሩ እኔም በእናንተ ቅርንጫፍ በወይኑ ግንዱ ባይኖር ከራሱም ፍሬ ሊያፈራ እንዳይቻለው እንዲሁ እናንተ ደግሞ በእኔ ባትኖሩ አትችሉም። እኔ የወይን ግንድ ነኝና እናንተም ቅርንጫፎች ናችሁ። ያለ እኔ ምንም ልታደርጉ አትችሉምና በእኔ የሚኖር እኔም በእርሱ እርሱ ብዙ ፍሬ ያፈራል። ይሄን ያለው ማን ነው? ጌታ ኢየሱስ። በቃ በክርስቶስ ኢየሱስ ላሉት ማለት እንደዚህ ነው። በአትክልት ከመሰልነው በወይኑ ግንድ ላይ እንዳለ ቅርንጫፍ ከወይኑ ግንዱ ጋር ከተያያዘ ህይወት አለ። ከወይኑ ግንዱ ጋር ቢላይ ደርቆ ለእሳት ብቻ እንደሚቀር ይሆናል። በእኔ ኑሩ እኔም በእናንተ ብሆን የኔ ህይወት በእናንተ ቢሆን እናንተ ፍሬ ታፈራላችሁ እንዳለው በክርስቶስ ኢየሱስ ላሉት ከሱ ጋር ሪሌሽንሺፕ ላላቸው ከሱ ጋር ለተያያዙ ከሱ ጋር በእምነት ባካሄድ ለተቆራኙ ከሱ ጋር በእግዚአብሔር ጸጋ በእግዚአብሔር ምህረት ላሉ ለእነሱ ማለት ነው። ቅዱሳን በጌታ ላላችሁ ቅዱሳን በክርስቶስ ኢየሱስ ለሆናችሁ ዮሐንስ ወንጌል ምዕራፍ 17 ቁጥር 19 ላይ እንደውም ከዚህ ገለጥ የሚል ቃል ታገኛላችሁ። ዮሐንስ 17 ቁጥር 19 እነርሱም ደግሞ በእውነት የተቀደሱ እንዲሆኑ እኔ ራሴን ስለነሱ እቀድሳለሁ። ይሄ የጌታ ኢየሱስ ጸሎት ነው። ወደ አባቱ ሲጸልይ አባቱ ይቀድሳቸዋልና እነርሱ ደግሞ በእኔ የተቀደሱ እንዲሆኑ በእውነት የተቀደሱ እንዲሆኑ ቅዱሳን እንዲሆኑ እኔ ራሴን ስለነርሱ እቀድሳለሁ። ስሙ ይባረክ። አሁን ያገኘነው ቅድስና የራሳችን ሳይሆን እኛ ያመጣነው ሳይሆን አሁን ያገኘነው ቅድስና እርሱን ስናምን የሚሰጠን እሱን ስንቀበል የምናገኘው ቦታ ነው። በጌታ ስንሆን ዳግም ስንወለድ መንፈሳችን ሲታደስ ያው ሲሆን በወንጌል ስናምን የሚቆጠርልን ቅድስና ነው፣ የሚቆጠርልን ጽድቅ ነው። የእግዚአብሔር አምላካችን ስም ብሩክ ይሁን። እሺ ታዲያ ፊልጵስዩሶችን ቅዱሳን ብሎ ሲጠራቸው አቤት ብለው መልስ ቢሰጡ ችግር የለባቸውም ማለት ነው ወይ? በመካከላቸው ሲኖሩ ምንም ችግር የለባቸው እንደተባለው ቅዱሳን 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 ብቻ ናቸው ወይ? አይ ችግርማ ሞልቷል። እዛ ቸርች ችግሩ ሞልቷል። አንደኛ ነገር ጌታ ሲመስገን ምንድነው የሚለው የኢየሱስ ክርስቶስ ባሪያዎች ጳውሎስና ጢሞቴዎስ በሰማያዊ ስፍራ ላሉ ቅዱሳን ይላል አይልም? የሚለው በመድር ላይ ወዳሉት ወደ ፊልጵስዩስ ነው።
እንዴ ላይ ቤት ካሉት ቅዱሳን ጋር እኮ ማናችን ነው ችግር ያለን? ከማን ጋር ነው? አሁን ሰማይ ቤት ከሄዱት ቅዱሳን ጋር ከታደለች ጋር ነው ችግር ያለኝ ወይስ ከአበበች ጋር ነው ችግር ያለኝ? ሰማይ ቤት ካለ ቅዱሳን ጋር ችግር ያላችሁ እጃችሁ ነው? የላችሁም። ምክንያቱም የለም ሰማይ ቤት ያሉት ቅዱሳን ተጠናቀው ሄደዋል። ከነሱ ጋር ኖ ፕሮብሌም፣ ምንም ችግር የለም። አሁንም እናወራለው ፊልጵስዩስ ከተማ ስላሉት። ፊልጵስዩስ ከተማ ውስጥ ያሉ ቅዱሳን ያው ሲጀምር ጋራ ራሱ ምዕራፍ 1 ላይ ሲጀምር በአንድ ልብ በአንድ መንፈስ እንድትቆሙ ይላቸዋል ቁጥር 27 ላይ። ምዕራፍ 2 ላይ ደግሞ ሲጀምር ኢየሱስን እንደ ምሳሌ አድርገው አቅርቦ እናንተ እርስ በርሳችሁ እንደ ባሪያ እንደሱ ቅረቡ ይላቸዋል። ምዕራፍ 3 ላይ በመካከላችሁ ከመንገድ የሚያስወጣችሁ ውሾች አሉ ይላቸዋል። ምዕራፍ 4 ላይ እነዛን ሁለት እህቶች ይጠቅስና ፕሊስ እርዷቸው፣ እንዲስማሙ በጌታ እንዲስማሙ አድርጓቸው ብሎ ያ ቸርች ችግር አለው፣ ችግርም አለ። ግን ጳውሎስ የሚለው ምንድነው? ጳውሎስ የሚላለው የተቀበላችሁትን ቅድስና በኢየሱስ ሲያምኑ ከጌታ ጋር ሲሆኑ ቅዱሳን ተብለዋል። ያንን ኮሌክቲቭሊ በክርስቶስ ባመኑ ጊዜ በእግዚአብሔር ምርጫ ለእግዚአብሔር የተለየ ወገን ሆነው የተሰጣቸውን ቅድስና ገንዘብ እንዲያደርጉት ሪል እንዲያደርጉት የነሱ ሆኖ በእነሱ የሚታይ ነገር እንዲሆን ነው የሚጽፍላቸው። እሺ ምዕራፍ 2 ቁጥር 1 እስከ 3 እናንብብ። ምዕራፍ 2 ቁጥር 1 እስከ 3 በክርስቶስም አንዳች ምክር ቢሆን የፍቅር መጽናናት ቢሆን የመንፈስ ህብረት ቢሆን ምህረትና ርህራሄ ቢሆኑ ደስታዬን ፈጽሙልኝ። በአንድ ሐሳብ ተስማሙ፣ አንድ ፍቅር፣ አንድም ልብ፣ አንድም ሐሳብ ይሁንላችሁ። ለወገኔ ይጠቅማል በማለት ወይም በከንቱ ውዳሴ ምክንያት አንድ እንኳን አታድርጉ። ነገር ግን እያንዳንዱ ባልንጀራውን ከራሱ ይልቅ እንዲሻል በትህትና ይቁጠር። ማለት ምንድነው የሚላቸው? ቅዱሳን አቤት ሲሉት በቃ ስለናንተ የተባለው ነገር ገንዘባችሁ እንዲሆን የናንተ ሆኖ እንዲገኝ የሚታይ ነገር እንዲሆንላችሁ በትህትና እርስ በርሳችሁ ተመላለሱ። ማንም ከናንተ መካከል ራሱን እንደሚሻል አድርጎ እንዳይቆጥር ባልንጀራው እንደሚሻል አድርጎ ይቁጠር። ምሳሌ ደግሞ ክርስቶስ አለላችሁ ይላል። ቅዱሳን ብሎ ይላቸውና ገንዘብ አድርጉት። እግዚአብሔር ይርዳን። ብዙ ነገር ነው ስለና ስለናንተ ጌታ ያለው። ብዙ ነገር ነው ስለናንተ መጽሐፍ ወንጌል የሚናገረው። ያንን ገንዘብ ለማድረግ ሪል በእኛ ህይወት ውስጥ ያለ ነገር እንዲሆን ለማድረግ ግን የኔና የናንተ ውሳኔ ይጠይቃል። የኔና የናንተ እርምጃ ይጠይቃል። እሱን ነው ፊልጵስዩስን እንዲያነሳ ያደረጋቸው። ፊልጵስዩስ ምዕራፍ 3 ላይ የምታገኙት የጳውሎስ ታሪክ አለ። ጳውሎስ እኔ ስለ ህግ ነው የምትጠይቁት? ያለ ነቀፋ ነበርኩ። ስለ ቀናተኝነት ነው የምትሉት? የክርስቶስን ቤተክርስቲያን ሳሳድድ ነበርኩ። ስለምን እንደው የምትጠይቁት? ዕብራዊነት ነው እኔ በልጣለሁ እያለ በጣም ስለራሱ ይናገርና ግን ኢየሱስን እንዳውቅ ከሱ ጋር እንድካፈል ቢሆንልኝ በሞቱ እንኳን እንድመስለው ሁሉን ነገር እንደ ጉድፍ እንደ ቆሻሻ ነገር እንደ ትራሽ ቆጥሬዋለሁ ይልና አሁን ምዕራፍ 3 ቁጥር 10 ጋር እንሂድ። ምዕራፍ 3 ቁጥር 12 ጋር እንሂድ። ምዕራፍ 3 ቁጥር 12 የሚገርም ነገር ነው። አሁን ይላል አሁን እንዳገኘው ወይም ፍጹም እንደሆንኩ አይደለም ነው ቅዱሳን ተብለው ከሚጠሩት ጋር ነኝ። ግን አሁን እንዳገኘሁት ፍጹም እንደሆንኩ አይደለም፣ አልደረስኩበትም። ነገር ግን ስለርሱ በክርስቶስ ኢየሱስ የተያዝኩበትን ያንን ደግሞ ይዛለሁ ብዬ ፈጥናለሁ። ወንድሞች ሆይ እኔ ገና እንዳልያዝኩት እንዳልደረስኩበት እቆጥራለሁ እና ምን አደርጋለሁ? ነገር ግን አንድ ነገር አደርጋለሁ፣ በኋላ ያለውን እየረሳው በፊት ያለውን ለመያዝ ዘረጋለሁ። የሚገርም ነገር ነው። የተባለውን ነገር ገንዘቤ እንዳደርገው አልደረስኩበትም፣ አልጨበጥኩትም። ሁሉን ነገር አድርጌ ፍጹም ነኝ አልልም። ግን ይሄን አደርጋለሁ፣ ስትራይቭ አደርጋለሁ፣ ጋደላለሁ፣ ሮጣለሁ። የኋላውን እየረሳው ወደፊት ላለው ነገር እጋደላለሁ። እርሱን እስክመስል ድረስ የእርሱ ህይወት በእኔ እስኪታይ ድረስ የእሱን መልክ እስክለብስ ድረስ እጋደላለሁ ብሎ የሚያደርገውን ነው የሚናገረው። ቅዱሳን አቤት ይላሉ የፊልጵስዩስ ሰዎች። የተባለላችሁ ነገር የናንተ ገንዘብ እንዲሆንላችሁ፣ የተጠራችሁበትን ነገር እንድታገኙት፣ የተለያችሁበትን ነገር እንድትወርሱት በእናንተ ህይወት የሚታይ እንዲሆን ዱ ዚስ። በአንድ ልብ ተስማሙ፣ አንድ ልብ፣ አንድ መንፈስ፣ አንድ ሐሳብ ይሆንላችሁ። ማናችሁም ባልንጀራችሁን ከናንተ እንደሚሻል ቁጠሩት እያለ ይላቸዋል። ያርግልን ወገኖች፣ ያርግልን። አስተሳሰባችን እንዲሆንልን እግዚአብሔር ይርዳን። እንደ ባሪያዎች እንድንመጣ እንድንቀራረብ
ሌሎችንም በጌታ እንደ ቅዱሳን እንድናይ ወንድሜን እህቴን እንዴት ነው የማያቸው የማገለግላቸውን ሰዎች እንዴት ነው የማያቸው እሱ በጣም የሚፈትን ሚዛን ላይ የሚያስቀምጥ ነገር ነው ሰዎች ከራሴ አይደለም እግዚአብሔር ወዶ አንድ ጸጋ ቢገልጥ ከሰውየው አይደለም እግዚአብሔር ወዶ የእግዚአብሔር ነገር አንድ ነገር በሱ ቢገልጠው በፍጹም እነዚህን የሚያገለግላቸውን ሰዎች ወደ ታች ያየ መናገር መብት የለውም ቅዱሳን እያለ ነው መናገር ያለበት እኛ ደግሞ የጌታ ባሪያዎች ነው ማለት ያለበት እግዚአብሔር ይርዳን እንጨርስ በዚህ ሶስተኛውን ተናግረን ሰዓታችን ይደርሰን ሶስተኛውን ተነጋግረን ጸጋና ሰላም ለእናንተ ይሁን ፊልጵስዩስ ምዕራፍ 1 ቁጥር 2 ይህን ጮክ ብለን ከኔ ጋር አብረን እናንብበው 1 2 3 ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ይሄ የጳውሎስ የተለመደ የሰላምታ ዘይቤው ነው ሁሉ ደብዳቤው ላይ የምታገኙት ነገር ነው ሮሜ ምዕራፍ 1 ላይ አንደኛ ቆሮንቶስ ምዕራፍ 1 ሁለተኛ ቆሮንቶስ ምዕራፍ 1 ላይ ገላትያ ምዕራፍ 1 ላይ የጻፋቸውን ደብዳቤዎች ኤፌሶን ምዕራፍ 1 ቆሎሲያስ ምዕራፍ 1 ላይ ሁሉ ታገኙዋቸዋላችሁ ሁሉ ጊዜ ይሄንን ይተቀመበታል ጸጋና ሰላም ለእናንተ ይሁን የሚለውን ነገር ግን ትንሽ የባክግራውንድ ኮንቴክስት ያስፈልገናል በጊዜው የነበረው የግሪኩ ህብረተሰብ የግሪኩን ቋንቋ ይናገር የነበረው ህብረተሰብ ሃይ ለማለት ሲፈልግ ግሪቲንግስ እንደምንለው በእንግሊዘኛው የሚጠቀምበት ቃል አለው ካሬን ነው የሚሉት በቃ ካሬን ሰላም እኛ ሰው ስናገኝ ሰላም እንደምንለው ካሬን ብለው ነው የሚሉት ጳውሎስ ይህን ደብዳቤ የሚጽፍበት ጊዜ ትንሽ ቀየረው ካሬን ወደ ካሪዝ አረገው ካሪዝ ሲሆን ጸጋ ይሆናል እሱ ደግሞ በወንጌል የተለየ ቃል ነው ወፍራም ቃል ጸጋ ትልቅ ቃል ስለዚህ ጳውሎስ ጸጋ አለው ቀጥሎ ደግሞ ጨመረበት በዕብራይስጥ ሻሎም የሚለውን ነገር አመጣ ከግሪኩ ካሪዝን እንዳመጣው ከዕብራይስጥ ቋንቋ ተናጋሪዎች ደግሞ ሻሎምን አመጣ ሻሎም በጣም ወፍራም ቃል ነው ልክ እንደዚሁ እነዚህ ሁለት አገናኝቶ ልዩ የወንጌል መልእክት እንዲኖረው አደረገ እንደውም አንዳንድ ሰባኪዎች ጸጋና ሰላም ለእናንተ ይሁን የሚለው እኮ የወንጌል እጣሪው ነው the summary of the gospel ነው ጸጋንና ሰላምን የሚሰብክ ነገር ስለሆነ ብለው ያብራራሉ ጸጋ ለኃጢአተኛ የሰው ልጅ የሚሰጥ ነፃ ያልተገባ የእግዚአብሔር ፍቅር ነው ይሄ በታሪክ ውስጥ ተገልጧል የፍጻሜው መግለጫ ክርስቶስ በመስቀል ላይ ባደረገው ቤዛነት እንደሆነ የእግዚአብሔር ቃል ይነግረናል ጸጋ በክርስቶስ ከእግዚአብሔር ጋር የሚያስታርቀን ነገር ነው ጸጋ የሚያስፈልገንን ሁሉ የሚያሟላ ነው ጸጋ የአገልግሎት ዕድል የሚሰጠን ስጦታ ነው እነዚህን ሁሉ በእግዚአብሔር ጸጋን ያገኘነው ከእግዚአብሔር ጋር የታረቅንበት እርስ በርሳችን ሰላም ያገኘንበት ይህ የእግዚአብሔር ጸጋ ነው ቢጎድለን ጸጋዬ ይበቃሃል የምንባልበት የጎደለንን ሁሉ የሚሞላ የእግዚአብሔር ጸጋ ነው በህብረቱ በአካል ውስጥ እንድንጠቀም የሚያደርገን የምንጠቀምበት ኃይል ስጦታ የሚሰጠን ጸጋው ነው ጸጋ ለእናንተ ይሁን አሜን ጸጋ ለእናንተ ይሁን ሰላም ደግሞ ይላል ሰላምንም ትንሽ ነገር እንበል ሰላም በግሪኩ እሱ ኢሬኔ ነው የሚለው የዕብራይስጡ አቻ ቃሉ ግን ሻሎም ነው ሻሎም ብዙዎች እንደሚያስቡት ግጭት የሌለበት ሰላም ማለት አይደለም ከዚያ ሐሳቤ በላይ የሆነ ሐሳብ ያለው ነገር ነው ሙሉ ድነት ያለበት መረጋጋት ያለበት ቅድም ስንዘምር እረጋጋለሁ እንዳልነው መረጋጋት ያለበት በረከትና ጤናማ ግንኙነት የያዘ ነገር ነው ይህ ሰላም ፍጹም ደህንነት ነው ከእግዚአብሔርና ከባልንጀሮቻችን ጋር መታረቅን ያገኘንበት ሰላም ነው ውስጣዊ ሰላም ነው በውስጥ ያለ ሰላም ነው ይሄ ሰላም ደህንነት ያለበት እርቅ ያለበት ውስጣዊ ሰላም ያለበት ነው በሚናወጥ ማዕበል ውስጥ ሳትናወጡ የምትኖሩበት ሰላም ነው ያ ዓለም እንደሚሰጠው አይደለም ሰላምን እሰጣችኋለሁ ያለው ሰላም ይህ ሰላም ነው ሻሎም ሙሉ የሆነ በረከት ያለበት ሙሉ የሆነ መረጋጋት ያለበት እሱ ሰላም ያንን ነው ጳውሎስ ጸጋ ሰላም ከናንተ ጋር ይሁን ብሎ የሚላቸው እንደዚህ ያለ ሰላም የጸጋ ተግባር ፍሬ ነው ዋናው ባህሪው በክርስቶስ ከእግዚአብሔር ጋር መታረቅ ነው ሰው ከእግዚአብሔር ጋር ሲታረቅ የሚመጣ ሰላም ከወንድሞች ከእህቶቹ ጋር ይታረቃል አሁን በደንብ ሰው ይፈልጋል ጳውሎስ ጸጋና ሰላም ለእናንተ ይሁን ሲላቸው
እኛ ስንወጣ ፊርማ እንደምናስቀምጠው ፈርሙ መውጣቱ ነው ወይስ ሰው ስናገኝ ሃይ ሰላም እንደምንባባለው የሰላምታ ልውውጥ ሆኖ ሰላም ብሎ ወደ ቁም ነገሩ ሊያወራን ወደ ንግግሩ ሊገባ ነው? ምንድነው ሰላምና ጸጋ ለእናንተ ይሁን ብሎ ሲለን ምንድነው የሚለው? ምንድነው በሐሳቡ የሚያስበው? አንዳንድ ሰዎች ደጋግማችሁ ሰላም ስትሏቸው 3 ጊዜ ሰላምታ ይላሉ፣ ሲበዛ ይጠራጠራሉ። እና አሁን ጳውሎስ ጸጋና ሰላም ይብዛላችሁ ሲል ምን አስቦ ነው ብለን ማንሳት ጥሩ ነገር ነው። እኔ መጽሐፍ ቅዱስ ጠቅላላ ሐሳቡን ወስደን ከጳውሎስ ጋር አገናኝተን የምንናገር ከሆነ የጳውሎስ ሐሳቡ ጸጋና ሰላም ለእናንተ ይሁን ሲል በእርግጥ እየተጠባበቀ ነው። እንደሚጠባበቀው ጸጋ እንዲያገኙ እንደሚጠባበቀው ሰላም እንዲሆንላቸው እየተጠባበቀ something is going to happen ብሎ አምኖ የሚያደርገው ነገር ነው። ምክንያቱም ጌታችን ጌታችን ኢየሱስ ክርስቶስ ተናግሯል። ሉቃስ ምዕራፍ 10 ቁጥር 5 ላይ ምን ብሏል? እሱ ወደምትገቡበት ቤት ሁሉ አስቀድማችሁ ምን በሉ አለ? ሰላም ለዚህ ቤት ይሁን በሉ። በዚያም የሰላም ልጅ ቢኖር whoever የሰላም ልጅ የሚቀበል ቢኖር ሰላማችሁ ምን ይሆንበታል? ያድርበታል። አለዚያ it comes back to you ወደ እናንተ ይመለሳል። ጳውሎስ ይሄንን ነው የሚያስበው። ጸጋና ሰላም ለእናንተ ይሁን ሲል እሱ የሚጠባበቀው ፊልጵስዩስ ይሄን ቃል ሲነበብ ይሄ ደብዳቤ ሲነበብ ብዙ ጸጋ ብዙ የእግዚአብሔር ሰላም እንደሚቀበሉ በመጠባበቅ ሃይ ሌላቸው ጨርሶ አይደለም እንደሚሆን አውቆ ነው። ይሆናል በጌታ ሆነን ሰላም ላንተ ይሁን ስትባባሉ ሰላም ላንቺ ይሁን ስትባባሉ ይሆናል። እየተጠባበቅን እናርገው ይሆናል ወገኖች ሆይ አለችኮ። ይሄ ምን የተለየ ሰላምታ ነው አለችኮ። ሰላምታ ስታቀርብላት በውስጧ ዘለለ ብሎ ነው የሚናገረው። ይሆናል ወገኖች መንፈሳዊ ነገር ነው የምናወራው። ከእግዚአብሔር ጋር ባለን ህብረት ከጌታ ጋር ሆነን ከሆነ የምንመላለሰው ያለው እግዚአብሔር ይሄንን ኦነር ያደርገዋል። ሰላም ለዚህ ቤት በሉ እና ምንጩ የት ነው? የዚህ ጸጋና የዚህ ሰላም ምንጩ ከየት ነው? ፊልጵስዩስ ምዕራፍ 1 ቁጥር 2 እንደዚህ ይላል። ምንጩ ከየት እንደሆነ ይናገራል እኮ። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ he is the source። ምንጩ እግዚአብሔር ነው። በጌታችን በኢየሱስ ክርስቶስ በኩል የሚመጣ ምንጭ ነው። ይሄ ቀላል ምንጭ እንዳይመስላችሁ፣ የሚደርቅ ምንጭ እንዳይመስልሽ፣ የሚነጥፍ ምንጭ እንዳይመስልህ፣ ለዘላለም የሚፈስ የእግዚአብሔር ምንጭ ነው። እግዚአብሔር ለማይቆጠር ዘመናት እያፈሰሰ እዚህ ድረስ ያዘን እሱ ነው። እስከ ሽበት እስከ ሽምግልና አንተን የሚያኖርበት ምንጭ በዚያ አለ። ጸጋ የሚሰጥ የእግዚአብሔር ምንጭ፣ ሰላም የሚሰጥ የእግዚአብሔር ምንጭ። ክብር ለአምላካችን ለእግዚአብሔር ይሁን። ሙሴን እግዚአብሔር እንደዚህ ያለው ልጆቼን ሕዝቤን እስራኤልን እንዲህ ብለህ ባርካቸው ብሎ እግዚአብሔር አዘዘው ሙሴን። ዘኍልቍ ምዕራፍ 6 ቁጥር 23 እና እስከ 27 ታገኙታላችሁ። እንደዚህ ይላል፣ ለአሮንና ለልጆቹ ንገራቸው የእስራኤል ልጆች ስትባርኳቸው እንዲህ በሏቸው፣ እግዚአብሔር ይባርክህ፣ እግዚአብሔር ይጠብቅህ፣ እግዚአብሔር ፊቱን ያብራልህ፣ እግዚአብሔር ይራራልህ፣ እግዚአብሔር ፊቱን ወደ አንተ ያንሳ፣ ሰላምን ይስጥህ። እንዲሁ ስሜን በእስራኤል ልጆች ላይ ያደርጋሉ። ከሞን አሁን እንደዚህ ብለው የሚናገሩት አሮንና የአሮን ልጆች የአሮን ቤት ያሉ ካህናቶች ሄደው ህዝቡን ይቆማሉ፣ ህዝቦቻቸውን ያነሳሉ። እግዚአብሔር ይሄንን በሉ አላቸው። የሚሉት ምንድነው? እግዚአብሔር ይባርክህ፣ እግዚአብሔር ይጠብቅህ፣ እግዚአብሔር ፊቱን ያብራልህ፣ እግዚአብሔር ይራራልህ፣ እግዚአብሔር ፊቱን ወደ አንተ ያንሳ፣ እግዚአብሔር ሰላምን ይስጥህ በሏቸው ይልና የአሮን ልጆች ይሄ ነው ድርሻቸው። this is their part። ድርሻቸው ይሄ ነው። እግዚአብሔር የራሱን ፓርት ይናገራል። የራሱን ፓርት ምንድነው የሚለው? እንዲሁ ስሜን በእስራኤል ልጆች ላይ ያደርጋሉ እኔም እባርካቸዋለሁ። ሰላምና ጸጋ ለእናንተ ይሁን ስትሏቸው ስሜን በእስራኤል በህዝቤ ላይ ያደረጋችሁ ነው፣ እኔም ደግሞ እባርካቸዋለሁ። we have this promise። ይሄ ተስፋ አለን፣ ይሄ ኪዳን አለን። እርስ በርሳችን ጸጋ ላንቺ ስንባባል፣ ሰላም ላንተ ይሁን ስንባባል፣ የእግዚአብሔርን ስም ጠርተን እግዚአብሔር ይባርክ፣ እግዚአብሔር ይጠብቅ፣ እግዚአብሔር ፊቱን ወደ አንተ ያንሳ፣ እግዚአብሔር ሰላምን ይስጥ ስንባባል በእርግጥ ይሆናል።
ይሄ የፕሮግራማችን መደምደሚያ አይደለም። በእርግጥ ይሆናል እግዚአብሔር ስሙን በልጆቹ ላይ ማድረጉ ነው። መጥቼም እባርካችኋለሁ ብሏል። የእግዚአብሔር ስም ብሩክ ይሁን። በዚህ እናጠቃለሁ። ጳውሎስና ጢሞቴዎስ የራሱ ባሪያ ያደረጋቸው ማን ነው ስሙ? ጳውሎስና ጢሞቴዎስን የራሱ ባሪያ ያደረጋቸው ማን ነው ስሙ? ኢየሱስ ክርስቶስ። የፊልጵስዩስን አማኞችና መሪዎቻቸውን ኤጲስቆጶሳትና ዲያቆናትን ጨምሮ ቅዱሳን ያደረጋቸው ማን ነው? ኢየሱስ ክርስቶስ። ያው ኢየሱስ ነው። ለእርሱ ያው ኢየሱስ ነው። ሁለቱንም ባሪያም ቅዱሳንም ያደረገው ያው ኢየሱስ ክርስቶስ ነው። this is one common ነገር ያላቸው በጋራ ያላቸው common ነገር ኢየሱስ እነዚህን ባሪያዎች አርጓቸዋል። ኢየሱስ እነዚህን ቅዱሳን አርጓቸዋል። ያው ያለሱ የእግዚአብሔር ባርነትም የለም። ያለሱ ደግሞ የእግዚአብሔር ሕዝብነትም ቅዱሳንነትም የለም። እንግዲህ ያው በክርስቶስ ኢየሱስ ከሆንኩኝ በክርስቶስ ከሆነን ከእርሱ ጋር ህብረት ካለን እሱ በህይወታችን እሱ በላያችን ላይ ካለ እንደ እግዚአብሔር ባሪያ እንድንኖር እግዚአብሔር ትህትና መንፈስ ይስጠን። እንደ ተቀደሱ ህዝብ ከክፉ ተለይተን ለእግዚአብሔር ደግሞ ዴዲኬትድ የሆነ ላይፍ እንድንኖር እግዚአብሔር ይርዳን።